ተነስና ተቀመጥ። ተነስ እንዳትነካው ስልክ እንደው በጋድ መሸርሞጥ ጀመርሽ። አንቺ ተፍራ ምን ማለት ነው? ዞር በል አንተ ካሜራውን አጥፋው። በል ቁጭ በል ዝም ብለህ ቁጭ በል። ስነ ስርዓት ያዝ። ምን የምትለን ያለ ጭራሽ በቤቴ ዝበል እንዴ ለእናቴና ለአባቴ ማሳያለሁ እያለ ነው። ገባ? ያው ኧረ እባካችሁ ምንድን ነው እየሰራችሁ ያላችሁት? ኧረ አጥፍቻለሁ ምናምን አላላችሁም እንዴ? ቅድም በባለቤቴ ምክንያት ነው እዚህ ስራ ውስጥ የገባሁት። እኔ እንደዚህ አይነት ጨካኝ ሰው አልነበርኩም። እንድጨክን ያስገደደችኝ ግን እሷ ናት። ምክንያት የገዛ ባለቤቴ ያልኳት ከደህና ስራዬ እሷን እየሰራው በተንከባከብኩ ሸረሞጠችብኝ። እሺ በሌላ አማርኛ እስኪ ንገረኝ። ምን ሌላ አማርኛ አለው እንዴ? ወደ ሌላ ሄደች። ወደ ሌላ ሄደች። ወደ ሌላ ሄደች። እሺ ድፍረት አጣሁ። ለማንም እንዲህ ብዬ በእናትህ ማንም አያምነኝም ብዬ አስባለሁ። ቅላቴን የባሰ አትጉዳው። ለምን እንደምጎዳው? እኔ ምን አድርጌ ነው የምጎዳው? እውነት ነው እህቴን እንደዚህ ማድረግ አልነበረብኝም። በእህቴ ላይ እንደዚህ መጨከን አልነበረብኝም። ግን በቃ ብሩ አጓጓኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት ወንድማችን መስጠት የምፈልገው መረጃ አለ። ስለዚህ ቦታው ድረስ እንድትገኝ ስላለኝ ይኸው ባለው መሰረት ቦታው ድረስ ተገኝቻለሁ ማለት ነው። እናንተ ደግሞ ያው ብዙ ቪዲዮዎች ተደራሽነት እያገኙ አይደሉም፣ እየታዩም ስላልሆነ ትንሽ የሚያስከፋ ነገር ነው። እኔ ደግሞ ከተከፋውባችሁ ማድረገውን አታውቁምና ለብዙ ሰው እንዲዳረስ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን በነፃነት መስጠት ትችላላችሁ ማለት ነው። እኔ ደግሞ በምችለው ነገር በሙሉ እንደምረዳችሁ፣ እንደማግዛችሁ፣ እንደምንተጋገዝ ቃል ገባለሁ ማለት ነው። ወንድማችን ሊነግረን የሚፈልገው ነገር ምንድን ነው የሚለውን ደግሞ ከአንደበቱ የምንሰማ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ ወንድሜ እንደምን አለ? እሺ ሰላም ሀብቴ። ደህና ነህ? ደህና እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ አማን። ያው ስም መጥቀስ አይጠበቅም፣ ችግር የለውም። ስለዚህ ያሉትን ነገሮች ምንድን ነው ልትነግረኝ የፈለከው? የተወሰነ ቴሌግራም ላይ ቮይስ አስቀምጠህልኝ ያው ተነጋግረናል። ግን ለአድማጭ ተመልካች ያለውን ነገር የተፈጠረውን ነገር እስኪ በደንብ አድርገህ ንገረኝ። እሺ አሁን ስነግርህ ይህን ነገር በጣም ህሊና ለእኔ እንኳን እየከበደኝ ነው የምነግርህና ላለፉት 8 ዓመታት እዚህ ግቢ በላጤነት ኖሬያለሁ። ከባለ ትዳሮቹ ጋርም አብሬ ኖሬያለሁ እና ለአለፉት 8 ዓመታት ስኖር ሰላም ነበረ። ምንም ጸብም የለም። ባልና ሚስት እና የባልየው እህት አብሮ ይኖራሉ በሰላም በፍቅር ያገኙትን እኩል እየተካፈሉ በቃ አንዱ ሲያገኝ በአንዱ ሲያጣም በሀዘንም በደስታም አብሮ ኖሯል። እና የሆነ ሰዓት ባልየው ላይ የሆነ የማይሆን ነገር አየሁ። በቃ ተገቢ ያልሆነ ነገር አየሁ። ምንድን ነው ያየው? ስለሆነ ለየት ያለ ነገር ምንድን? ባልየው መካኒክ ነበረ እና ያንን ስራ ትቶ አዲስ ስራ እንደገባ ነግሮኝ ነበረ። የማታ ባርማን እና ክፍያውም አሪፍ ነው ብሎኛል። አንድ ሳምንት 1-2 ቀን ምናምን ጋብዞኛል እሱ ጋር እና ሳይ በቃ ውድ መጠጦችን ነው የሚያቀርብልኝ እና ባለ ሀብቶች ምናምን ይመላለሳሉ እዛ ሳይ ልብ ብዬ ሴቶችም አያለሁ እና ጓደኛዬ ወይም ባልደረባዬ እዛ ሳይ የጓደኞቹ ሚስቶቻቸውን ይዘው እዛ ይመጣሉና ለባለ ሀብቱ ያከራያሉ። ቦታው ሀይ ክላስ ነው ማለት ነው? አዎ በጣም ሀብታሞች ናቸው የሚመጡት። የሚጠጣው መጠጥም የጠጣኸው ያልከው ውድ መጠጦች ናቸው። እንዴት አፎርድ አደረገው ብሩን? ማለት መካኒክነት ነው ሲሰራ የነበረ። ከዛ በኋላ ደግሞ ምንድነው ይሰራል? ባርቴንደር ነገር ነው፣ መጠጥ ቤት ውስጥ ነው። እንዴት ነው ያንን ውድ መጠጥ ሊከፍትልህ የቻለ ወይም ሊጋብዝህ የቻለ? ያው እዛ እንደነገርኩ ደሞዙም ክፍያውም እንትን ያለ ነው፣ በዛ ያለ ነው እና እዛ ለባለ ሀብቱ ምንም የሆነ ቲፕ ነገር ብሎ የሚሰጡት አለ፣ ጠቀም ያለ ነገር ይሰጡታል እና ችግር የለው አልነበረውም ነበር ለሱ እና ከዛ የበለጠ
ስራ ለመስራት ደግሞ እዛ ጓደኞቹን ያያል። ሚስቶቻቸውን ይዘው እንዲህ አስፈራርተው ምናምን አምጥተው ለአንድ አዳር ስንት እንደሚከፈል ምናምን እዛ ይነጋገራሉ መሰለኝ። ሚስቶቻቸውን አምጥተው ነው ያልከኝ? ሚስቶቻቸውን አምጥተው ሚስቶቻቸውን ለባለ ሀብት ለባለ ሀብት እንደዚህ የራቁት ቪዲዮ ይዘንባቸዋል ብለው እየያዙ እያስፈራሩ እንደዚህ ያደርጋሉ። እና ጓደኛዬም ይህን እያየ እለት ተዕለት ይህን እያየ ከራሱ ጋር እያወራ ምንም ሴጣንም ሹክ አለው መሰለኝ ወደ ሚስቱ በቃ ይህን ለማድረግ ወሰነ እና የራቁት ቪዲዮ ይዤብሻለሁ የሆነ ወራት ምናምን ጭቅጭቅ ሰማሁ። ተጨቃጭቆም አያውቅም እዚህ ቤት በቃ ሁሌ ሳቅ ደስታ ነው። በቃ ሁሌ ሳቅ ነው እንጂ ሀዘን ራሱ ቢኖር በቃ ለደቂቃ እንኳን እንትን አይኖርም። በቃ ደስታ ነው በቃ። እና የሆነ ጊዜ ሌሊት 6 ሰዓት ነው ምናምን ገደማ የሆነ ጩኸት ነገር ሰማሁ፣ ጭቅጭቅ በቃ ተይኝ ወደዛ ምናምን በቃ ጸባዩም እየተቀየረ መጣ። ሌላ ቀን ሲገባ ራሱ ስንገናኝ ሰላም ብሎኝ ምን ብሎኝ የሚያልፍ ሰውዬ በቃ አንዳንዴ ሲያየኝ ራሱ በግድ ከአንገት በላይ የሚባል የለም ሰላም ብሎኝ ቶሎ ነው የሚወጣው፣ ይጣደፋሉልኝ። እና ከሚስቱ ጋር የሆነ ጊዜ ጆሮ ሰጥቼ ስመጣ በቃ ይህንን ፎቶሽን ድረገጽ ላይ በትኗለሁ፣ ለቤተሰብሽ አሳያለሁ፣ ለጓደኞችሽም አሳያለሁ ብሎ ያስፈራራታል። እና በቃ እህትየውም ሚስትየውም ተንበርክከው ይለምኑታል። ተው በእናትህ እንደዚህ አታርግ ምናምን በምላችሁ ነገር ካልተስማማች ይህን ነገር አድርጓለሁ ይላል ብሎ ዝቶ ይወጣል። እንደወጣ አልተመለሰም። እዛው አድሮ በሁለተኛው ቀን ምናምን ማታ 2 ሰዓት ላይ መጣ ተመልሶ። ሚስትየዋ ተዘጋጃጅታ ምን ብላ ወጣች። ምንድን ነው ይህ ነገር ብዬ ለወራት ላቆም አልቻልኩም። ምን የሚሄድ መከታተል ጀመር። ከዛ እህትየው ላይ ሲደረግ ነው በቃ በደንብ ዲቴል ይገባኝ ወደ እህትየው ሲሄድ ነው። እና እዛም በቃ ክትትል ስታደርግ አሁን ሚስቱ ትሄዳለች ማለት ነው። እየወጣች ማታ ትሄዳለች። እንዲሁም አብዛኛው ጊዜ አላገኛትም። እሷ ጠዋት ትወጣለች፣ ሌላ ቀን ማለት ነው። ሰላም በሆኑ ጊዜ ጠዋት ትወጣለች፣ 11 ሰዓት ከስራ መምጫዋል 11 ሰዓት ትመጣለች። በቃ የሚሰራ እራትም ካለ ምንም ሰራርታ ምን ብላ ነበር የምጠብቀው ባሏ። እና አሁን ደግሞ ሳይ ጸባያቸውን ሚስትየዋን አላያትም። ውላ እንደውም አሁን የምነግርህ ባለፈው ማታ እንዳየዋት በቃ ተያይተን አናውቅም። በዛው እንትን ትላለች፣ በዛው ወደ ስራ ትሄዳለች፣ ከዛ ወደ እሱ ጋር ነው የምትሄደው። ከዛ የእሱ አልበቃ ሲለው ደግሞ ወደ እህትየው ቀጠለ። እና አንድ ቀን እህትየው የሆነ ፀሐይ ቀን 8 ሰዓት ላይ ነበርና ፀሐይ ነበር የሆነ ቦታ ደርሳ መታ ነው መሰለኝ። ፀሐይ ነበረ ተገላልጣ ምናምን ለአቅመ ልብስ ያልደረሱ ልብሶችን ለብሳ ተኝታ ነበር። ከዛ ልክ እኔም ቃሳይ ማንም የለም የሆነ ጉዳይ ነበረኝ ጫሜን አርጌ ምን ብዬ ልወጣ ስል ተገናኘን ከባልየው ጋር። ለእኔ ደግሞ ያው ጓደኛ ልበለው እንጂ ከጓደኛዬ ጋር ተገናኘንና እንዴት ነው ሰላም ነው ምናምን ብሎ ገባት ሁሉ። ከዛ ጉዳይን ትቼ መከታተል ጀመርኩ እነሱን በድብቅ ሳየው በመስኮት ካሜራ ያነሳታል። ከዛ ካሜራ ምን ሊያረጋት ነው ምናምን ብዬ ከዛ ሰዓትም አልፈጅም። እሷ ከእንቅልፏ ተነሳች። ወንድሜ መጣ እንዴ ምናምን አሁን እኮ እንደዚህ እሷ አታውቅም ፎቶ እንዳነሳት። በርግጥ መጣ እንዲ አሁን እኮ እንዲህ ጉዳይ ነበረኝና መጥቼ ቡናም ሳላፈላኩ ጋደም ብዬ ሰዓቱም ሄደ። ምሳ ላቅርብልህ ፍርቱና አስመጣች ትሏለች። የሚስቱ ስም ፍርቱና ነው። እና አላቅልሽም ምናምን ብሎ ያመነጫጭቃታል። ወይ አንተ ደግሞ ምናምን በቃ ሌላ ቀን ይቀላለሁ ዲል ተከላለሁ ምናምን ቡና አላፍላልህ ና ወደ ሳሎን ትሏለች። ከዛ ከቡናው በፊት ቆይ የሚቀድም ነገር አለ ማውራሽ ነገር አለ ብለው ቁጭ ብለው ሲያወሩ ጆሮ ሰጥቼ እንደ አጋጣሚ መስኮቱን ክፍት ነው ይመቸኛል። እና ጆሮ ሰጥቼ መከታተልም ስለጀመርክ አንድ ጊዜ መከታተል ከጀመርክ ያው መጨረሻውን ያለው ነገርም ማወቅም ስለምትፈልግ ያንን አንተ እንትን ትላለህ ብዬ አስባለሁ። እና ጆሮ ሰጥቼ እንደዚህ እንትን ስል መጀመሪያ በጸባይ ነው ያወራት በፍቅር እንደዚህ እኔ የምሰራበት ቦታ ባለሀብቶች አሉ እና አብረሻቸው ከተኛሽ ጠቀም ያለ ገንዘብ ይሰጡሻል ይላታል ምናምን ብላ በቃ አሁንም እንደቀልድ
በቃ አፊዛ ምናምን አይ ወንድሜ ቀልድ እኮ አያምርብህም ይልቅ ስራ እንዴት ነው ምናምን ትላለች። አልቀለድኩም በስርዓት ነው ማውራሽ በስርዓት አውሪ ይላታል። ከዛ የሆነ ደንገጥ ማለት ጀመረች። እንዲህ ምን እያልከኝ ነው? እኔ እኮ እህት ነኝ። እህትስ ባልሆን በሌላ ሰው በባዳ ሰው እንደዚህ ይደረጋል ምናምናል። ባኪሽ ወደዛ አላቅልሽም፣ ገንዘብ ነው ለእኔም ለአንቺም የሚጠቅም ነገር ነው። ቤተሰቦችሽን ለማሳለፍ ከፈለግሽ አሁን ጊዜው እንዲህ ይሆናል፣ ሰጥቶ መቀበል ነው። ምን ታካብጃለሽ ምናምን ይላታል። ቤተሰብ የሚለው ዞሮ ዞሮ ራሱን ለማካበት ነው። ራሱን በዚህ ሳፖርት አድርጊኝ እያላት እንዲህ ምናምን ብላ በቃ ወንድሜ ምን ሆነ ነው አሁን ትሄጃለሽ አትሄጂም? ይህን የራቁት ቪዲዮንም ያሳያታል፣ ያነሳትን ፎቶ። ከዛ ምን ልታረገው ሲያነሳት ርቃኗን ከልብሷ በላይ ወይ ልብሷን ዝቅ አድርጎ አንስቷል ማለት ነው። ሙሉን ያነሳት። እሷ ደግሞ እንደ አጋጣሚ በቃ ስሙን ልጥረው በጡት ማስያዣ ነበር ያተኛችው እና እንደዛ ነበር አርገ የተኛችው። አነሳት በሱ እሱን አሳያት። ይመችም ነበረ ለቤተሰብም ለማንም። እኔ እንኳን ጉዳዩን ባላቁ ለእኔ ራሱ ብታሳየኝ የማምነ አይነት ፎቶ እና እሱን አሳያት እና በዚህ ፎቶ ምን ልትሆን ነው አለችው። እምልሽን ነገር በአግባቡ ካልፈጸምሽ ካላረግሽ የማረገውን ነገር አሳይሻለሁ። ይህንን ፎቶ ለማየም ለአባዬም ለጓደኞችሽም ሁሉ ነው እንትን እምልልሽ እምለክብሽ ይላታል። ተይው ለጓደኞችሽ ባሳየሽ እነሱ ይርቁሻል፣ ግን ለማየና ለአባዬ ባሳያቸው ግን ምን እንደሚፈጠር አንቺ ታውቂዋለሽ። ከእኔ ይልቅ ትንሽ አንቺን ነው ቀበጥ አድርገው ያሳደጉሽ። ስለዚህ አንቺን ይወዱሻል፣ አንቺንም ያምኑሻል። እንዴት ከአንጀታቸው እንደሚያወጡሽ እኔ አልነግርሽም ይላታል። ከዛ በቃ አለቀሰች፣ ስቅስቅ ብላ አለቀሰች። እሱ እንደዚህ ብሏት ይወጣል። ከዛ ስቅስቅ ብላ በቃ አለቀሰች። ምን አለች? ከዛ እኔም ምንድን ነው ምናምን ብዬ ሂጄ ላጽናናት ገባው። ምን ሆነሽ ነው ምናምን ስላት ልነግረኝ አልፈቀደችም። ወንድም የሆነ ነገር ሆኗል ነው የምትለኝ። ምንድን ነው አስረጅኝ ምናምን ብላት አልነግረኝም። ቅርርብ ግን አላችሁ አንተናስ? አሁን ከነገር የተረዳሁት ከእሱ ጋር የተወሰናለ ወንድ ልጅ ነህ መቼም በመጠጥ ይገናኛል ወንድ ልጅ ምንጊዜም ቢሆንና ከእሱ ጋር የመጠጥ ነው በትንሹ ብዬ መያዝ ይችላለሁ። ከእሷ ጋር ግን ትንሽ ወጣ ያለ ግንኙነት አላችሁ ወይስ እንዴት ነው? አይ ከእሷ ጋርማ ወጣ ያለ ሳይሆን በቃ እሱን ለእሱ በምሰጠው ሪስፔክት እነሱንም አየር ላይ ሀያ ይላለሁ። ቡና ሲያፈሉ ይጠሩኛል። በቃ እንደዚህ እንደ ግቢው አባወራ እንደ አባት ነገር በቃ ቡናም ሲያፈሉ ለአመት በዓልም ዳቦ ራሱ እኔ ነኝ የምቆርጥ። ላጤም ስለሆነ ከሴት ያልደረሰ ነው የሚቆርስ ዳቦ እና ዳቦ ራሱ እኔ ነኝ የምቆርጥ፣ እሱ ከሌለ ማለት ነው። አባወራው ያው እሱ ስለሆነ እሱ ከሌለ ና ቁረስ ብለውኝ እኔ ቆርጬ በቃ እንደ ቤተሰብ የእሱ ሚስትም እንደ እህቴ የእሷም እንደ እህቴ የእሱም ታላቅ ከሁሉም ትንሽ በእድሜ እንትን ስለምል ታላቅም ስለሆንኩ በቃ እንደዚህ እና ወደ ጉዳይ ስመጣል ምን ሆነሽ ነው ብላት አልነግረኝም ብላት አልነግረኝ። ወንድም የሆነ ነገር ሆኗል የምትለኝ እኮ ምን ሆኖ ነው ንገሪኝ። እኔስ ወንድምሽ አይደለሁ እንዲ? ምን ተደባብቀን እናውቃለን? የኔስ ችግር አዋይቼሽ ምን ብዬሽ አይደል አንቺ መፍትሄ መሰጪኝ? ስቀን ምን ብለን አይደል እንደምናልፈው ምናምን ስላት አይ ይሄ እንደሌላው አይነት ችግር አይደለም፣ ይሄ የሚነገር አይደለም ብላ ስቅስቅ ብላ ታለቅሳለች። እና በዛ ሰዓት ላስጨንቃትም አልፈለኩም። እንባዋን ጥረጊ ብዬ የሆነ ሶፍት ሰጠዋት። ፊቷን ታጠበች ምናምን። ከተረጋጋች በኋላ ምን ሆነሽ ነው ንገሪኝ አልኳት። ከዛ መናገር ሳፈልግ ግን በቃ ነገረች። እንደዚህ ወንድሜ በቃ ለአንተስ ነግሮ አያውቅም የሚውለው እኔም ጸባዩ እውነቱን ልንገርሽ ቤዛ ነው እውነቱን ልንገርሽ ቤዛ እኔም ጸባዩ ተቀይሮብኛል። ሌላ ቀን በሳምንት ራሱ በረፍቱ ጊዜ ና ብሎ ጠጥተን አብረን ተገባብዘን ተሳስቀን ነበር የምንለያየው። ይህም እንትን ካለ ወራት አለፉን። ጸባዩ እንትን ብሏል እና የሆነ ጊዜም እጠይቅሻለሁ ብዬ አንቺም የለሽም እኔም ስራ ነኝ እና አልገጣጠም ብለን ነው እንጂ ከሚስቱ ጋርም ሲጨቃጨቅ አይቼ እጠይቅሻለሁ እያልኩ እንትን አለን እና ምን ሆነሽ ነው አልኳት። እና እንዳልኩ በቃ ሁሉ ታሪኳን ወንድሜ እንደዚህ የራቁት ቪዲዮ ይዞብኝ እዛ ከባለ ሀብቶች ጋር ካላደርሽ
ብሎኝ እምቢ ካልኩት ደግሞ የያዘብኝን ፎቶ ለእማዬና ለአባዬ ለጓደኞቼ እንደሚያሳይ ነገረኝ አለች። በሰዓቱ እኔም ምን እንደምል ግራ ገባኝ። ከባድ ነገር አንዴ በጣም አሁን እያልከኝ ያለው ነገር መቼም እንግዲህ ወንድም ለእህቱ መከታ መሆን ነው የነበረበት እንጂ እንደዚህ አይነት አጸያፊ ነገር ማድረግ አልነበረበትም። ነገር ግን እንደነገርከኝ ከሆነ አሁን ሰው ውለውን ይመስላል ይላል አባቶቻችን እንደዛ ይላሉና ያው የድሮ መካኒክነቱ እያለ ባህሪው እንደምታየው ነው። መካኒክ ስትሆን ብዙ ፍቅር አለ። ሹፌሮች ጋርም ረዳቶች ጋርም ስራ ባልደረቦችም ጋር ምናምን ጥሩ ግንኙነት አለ የተለያየ ሰውም ስለምታገኝና ይሄኛው ወደ ባርቴንደር ውስጥ መጣ ደግሞ መጠጥና መጠጥ ብቻ ነው እና ያው መጥፎ ሀሳቦችም ይኖራሉ። መጠጥ ላይ በጣም ብዙ ነገር ከትም ራስን መሳት አለ፣ ለገንዘብ መገዛት አለ፣ ብዙ ነገር አለና እነዛን ነገሮች በሙሉ ጨምሮ እንግዲህ ወደ መጥፎ መስመር ይዞ ሊሄድ ይችላል። ቅድም እንዳልኩ ሰው ውለውን ይመስላል ነው እና ሰውየው የተቀየረበት ምክንያት እንግዲህ ይህን ይመስላል። ምን አይነት ልጅ ነው ግን ባይዘው ልጁ? እኔ ድሮ ሳቀው በጣም ቤቱን አክባሪ፣ ትዳሩን አክባሪ እንዴ ሴት ራሱ ሰላም ሲል ራሱ ቀና ብሎ ለምንድን ነው ቀና ብለህ ማታየው ስል እባክህ ሴት ልጅ አሳሳች ነች፣ ቀና ብዬ ካየው ሌላ ነገር ይመጣል ነበር የሚለኝ። ከዛ አሁን እንደዚህ ሆነ ቢባል ማንስ ያምናል? በ8 ዓመት ውስጥ እዚህ ስትኖሩ መጀመሪያ ላጤ እንደሆነ ነው የምታውቅ ማለት ነው ወይስ ከእህቱ ጋር ብቻ እንደኖረ ብቻ? አብረው ነው የመጡት። ከእህቱ ጋር ነው ሚስቱም እህቱም አብረው ነው የመጡት። ወደዚህ ግቢ ነው የተሞሸሩት። ኦኬ አብረው ነው የመጡት። ያኔ በቃ አለ አይደል ፍቅረኛሞች እንደሚባል ፍቅረኛሞች እንትናቸውንም ጨርሰው ያው በቃ ከገቡ በ6 ወራቸው ነው እዚህ የተጋቡት። እኔ ሁላ እንዴ የቀረረባችን ቀረረብ አንደኛ ሚዜው ራሱ ካልሆንከኝ ብሎ ሚዜ ደግሞ ያው አጋር ያስፈልጋል የትዳር አጋር እና እኔ ደግሞ ስለሌለኝ በቃ ሌላ ሰው ፈልጎ ነው ቤስት ማን መሆን ትችላለህ አንተ ነገሮችን ፊክስ ለማድረግ እና ሚዜ ያልሆንኩትም ግን ሁሉንም የሚደረገውን ነገር አግዤው ምን ብዬ ከስሩ አልጠፉ በቃ ዞር ሲል በቃ ሁሉ ነገር በቃ እኔ አብሬው ነበር። ስለዚህ አሁን ወደ ባርቴንደሩ ሲቀየር ነው ባህሪውም ሁሉም ነገር የተቀየረ ነው። በቃ ባህሪውም እንዴ ከኔ አልፎ ተከራዮቻችን አሉ፣ ጎረቤት አሉ። በቃ ጸባዩ በቃ እንዲህ ቀና እንደዚህ ቀና ብሎ ሰላም ሲል ጠዋት ወደ ስራ ሲል ደህና ዋላችሁ እግዚአብሔር ይመስገን ምናምን ብሎ ወደ ስራው ይሄዳል። ማታ ሲመጣ ወደ ቤቱ እና አሁን ይሄንን ውጪስ ቢወጣ ማን ያምናል? እኔ አሁን እንደዚህ እንተናኮ እንደዚህ ያረገብን እኔን ነው እብድ የሚሉኝ። ለእኔ ራሱ ማመን ነው የከበደኝ። አሁን እሷ እንደዛ ስትልኝ ብልጭ ነው ምን ልበ ምንስ ይመከራል አሁን? ስለዚህ አሁን እያልከኝ ያለው ሚስቱ ይህን ነገር ተቀብላ እየሰራች ነው ማለት ነው? አዎ በቃ አስፈራራት። ለቤተሰቦችሽ አሳያለሁ ሲላት በቃ እሷን ፈራች። በቃ ከቤተሰብም ሳሉን ከሱም ሳሉን ብላ ነው መሰለኝ ከአንዱ ልሁን ብላ ነው መሰለኝ በቃ ሳትወድ በግዷ ትሰራለች። እና ሚስቱን ራሱ እንዳልኩ ካየኋት ቆየሁ እኔ የት እንዳረጋትም አላቅም፣ የት እንደሄደችም አላቅም። አሁን እህቲቱ ደግሞ በቃ እንግዲህ ይህን ነገር እያደረገች ነው እየሰራች ነው ማለት ነው። ምንም አማራጭ የላት። እህትየውም አሁን ጭራሽ ይህን ነገር ነግራኝ ምን ላርግ ብላ እኔን አማከረችኝ። እኔ ደግሞ በቃ ጨነቀኝ። ምን ልበል አርጊ ካልኩ ከቤተሰብ ነው አንደኛ መጣ። የእሷ ደግሞ የቤተሰቡ መጨረሻ ልጅም ነች። ያው ብዙም ከእናትና ከአባታቸው ጋር ባልግባባ ሲመጡ ምናምን በቃ እንደ አባቴ ናቸው በቃ ደስ እና አያለሁ። ከሱ ይልቅ ትንሽ አለ አይደል ቤተሰብ ስትሆን ሴት ልጅም ነች ቀበጥ አድርጎ ይወዷታል። እና በቃ ያለው አባቷ ስር ተሸጉጣ ነው እናቷ ስር መሀል ቁጭ ብላ ማየ። ስለዚህ ያንን ነገር ማጣት እሱን እንትን ስለምትል ከዛ ምን ላድርግ አለች። ይህን ነግረኝ አንተም ታውቃለህ ቤተሰብ እንደዚህ ሲመጡ የመጨረሻ ልጅ ነኝ ይወዱኛል፣ እኔን አላረግም ብዬ እንትን ካልኩ ወንድሜ እንደምታየው ነው ለሚስቱ ያልተመለሰ ለእኔም እንትን አይልም ብላ አማከረች። በጣም የሚገርም ነገር ነው እየነገርከኝ ያለው። ስለዚህ አሁን እንዴት ነው ልናገኘው የምንችለው? ማለት ያው ዞሮ ዞሮ አንተ ጎረቤት ነህ። ጎረቤት እስከሆንክ ድረስ መግቢያና መውጫውን ሰዓት ታውቃለህ። ስለዚህ አሁን ከአንተ የምፈልገው ነገር ምን መሰለህ? እሱ በሚኖርበት ሰዓት ለእኛ መደወል፣ አሊያ ደግሞ ከእሷ ጋር ስለምትግባባ ካሜራ ቤት ውስጥ እንዲቀመጥ
ስፔሻሊ ሲነጋገሩ የምንሰማው ነገር ቢኖር እንደ ማስረጃ አሁን እኔ ያጠፋሁት ነገር ምን መሰለ፣ ሪካርድ ማድረግ ነበረብኝ። ግን ደግሞ በዛ ሰዓት አሁን ከሱ ይሄ ቃል ይመጣል ብዬ እኔ ጠብቄ ማለት እሷ ስታወራስ መያዝ ትችላለህ? እሷን ማውራት ትችላለህ? በቃ ስለዚህ ከእሷ ድምፅ እንፈልጋለን ሪከርድ። አንተና እሷ የምታደርጉት ኮንቨርሴሽን ካለ እሱ ለእኛ ማስረጃ ነው፣ ይጠቅመናል። ስፔሻሊ ከወንድሟ መሆኑ ወንድሟ ወይም በደል እየሰራ እንደሆነ የሚያረጋግጥ ነገር ያስፈልገናል። እኛ እሱማ ልክ ነው፣ መረጃማ ግዴታ ነው። ለእሱ ችግር የለውም። አሁን ስልክ ደውላ እሺ ተስማምቻለሁ ምናምን የሚለውን ሪካርድ አድርገን ለእናንተ እንትን እንላለን። ማለት አንደኛ እሱ ሲያዛት ስልኳ ሪከርድ የሚያደርግ ከሆነ እዚህ ቦታ ሂጂ የሚላት ከሆነ የሚያዛት ከሆነ በትክክል ከእሷ ስልክ ላይ ሪከርዱን ማግኘት አለብን። ሁለተኛ ደግሞ አንተ እሷን አውርተህ ወንድምሽ ግን ለምንድን ነው እንደዚህ የሚያደርግ ለምንድን ነው የማያጠፋልሽ የራቁት ቪዲዮ ምን አደረግሽው በላትና ከእሷ የምታወራውን ነገር መስማት እንፈልጋለን እኛ እንደ ማስረጃ ስለሚጠቅመና ማለት ነው። ከዛ በኋላ እሱ ደግሞ ወደ ቤት ሲመጣ አንተ ደግሞ እንድታሳውቀንና ቀጥታ መጠን ያለውን ነገር አፍረጥርጠን ማወቅ አለብን። ምክንያቱም ትክክል አይደለም። ጭራሽ የሚስቱ አልበቃ ብሎ የተከበረችን እህት እንደዚህ አይነት ሀሳብ ራሱ በጭንቅላቱ መምጣቱ በጣም የሚያሳዝን ነገር ነው። ችግር የለውም። እህትየውን እንኳን ሪካርድ ማድረግ አያስፈልግም። በራሷ ትነግራለች፣ ራሷ መታ እናንተን ትተባበራለች። እና አሁን መፍትሄ አጥቻለሁ ምን ላድርግ ብላ በቃ ቀን ከሊት ማልቀስ ነው ስራው። ባልየውን አውራት። አሁን እንደጨረስን ይህን ነገር ወደዛ እንሄድና እሷን አውራት፣ ያለውን ነገር በሙሉ ንገራት። ሊያግዙሽ የሚፈልጉ ሰዎች አሉ። መታገዝ ትፈልጊያለሽ ወይ? በምን አይነት መልኩ ነው እንዲተባበሩሽ የምትፈልጊ? ስለዚህ አሁን እንደምታየና እኔ ብቻ አይደለም ክሮቹን በሙሉ እያያቸው ነው። እነሱም በሙሉ አሁን ምን ያደርጋሉ? እንወያይበታለን ነገሩ ተወያይተን ወደ ውጤት መድረስ ስላለብን ማለት ነው። እሺ፣ ስለዚህ እሷን አንተ አውራልና ከዛ እሱ ልናገኘው የምንችለው ነገር አመቻችልን። እሺ፣ በጣም ያደረግከው ነገር ይህን ነገር አይተህ ዝም ማለት ትችል ነበር። ነገር ግን ይህን ነገር ለእኛ ማመልከትህ ሞር ለህግ አካል ቢሆን ተመራጭ ነው። እኛም ደግሞ በማስረጃ ማጠናከር ስለምንችል ያን አጠናክረን አብረን ወደፊት እንሄዳለን ማለት ነው። እናመሰግናለን። ያደረግከው ነገር በሙሉ በጣም ጥሩ ነው። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር ከወንድሜ አንደበት እንደሰማ ነው መታገዝ ያለባት ልጅ ስለሆነች ተባብረን እንድረስላት ባለነ መሰረት እንግዲህ ተወያይተን ወደዛ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን እኔና ወንዴ አንዳንድ ማጣራቶችን አድርገናል ማለት ነው። እንግዲህ ከትልልቅ ሰዎች ጋርና ከህግ አካል ጋር በመመካከር ከማን ጋር እንደሚደዋወል ምን እንደሚል የተወሰነ ለማጣራት ሞክረናል ማለት ነው። በተጨማሪም እንግዲህ እስኪ የምትጨምረው ነገር ካለ ነገራቸው። በእርግጥ እንዳልነው እሱ ከነገረን ውጭ በራሳችን የራሳችን የሄድንበት ርቀቶች አሉ። እንግዲህ ልጁ የሰጠን መረጃ ደግሞ ሄደን እሷን በደንብ ማናገር እንዳለብን አስበን የተገናኘ ነው እና እንግዲህ እሷ ጋር ሄደን ደግሞ ያለውን እውነት እኛም የራሳችንን የሆነ ማስረጃ በምን መልኩ መያዝ አለብን የሚለውን እንደ ክሩ ተወያይተን ደግሞ የምንወስንበት ይሆናል ማለት ነው። መልካም። ወንዴ እንዳለው ከእሷ ደግሞ ማወቅ ያለብን ነገሮች ስላሉ ወደ ውስጥ ገብተን ቼክ ማድረግ አለብን ማለት ነው። አብራችን ቆዩ። ቀስ ያልክሽ ቤቶች ደህና ዋላችሁ? ሰላም ነው? እንዴት ነሽ? እንደምን አለሽ? ሁሉ ሰላም? እንዴት ነሽ? አሁን እሺ፣ እግዚአብሔር ይመስገን ሰላም ነው። እሺ፣ ገባ። እንግዲህ ተመልካቾቻችን በጎረቤቷ አማካኝነት እንግዲህ እህታችን ቤት እንገኛለን። እኔም ሀብቴም ማለት ነው። ያው በእርግጥ በጣም ሪስክ ያለው ነገር ነው።
እየወሰድን ያለ ነው። ግን ቢሆንም ደግሞ እህታችን በዚህ ሁኔታ ውስጥ መቀጠል የለባትም ብለን ነው እኛ ወደፊት የምንሄደው። ብዙ ጊዜ ደግሞ ሪስኮችን መውሰድ አለብን። ለጥሩ ነገር ሲባል ምንም አይነት ሪስኮችን መውሰድ ስላለብን ነው። ምክንያቱም የተሻለ ነገር ማምጣት ስላለብን ማለት ነው። እንግዲህ ምንድን ነው የሆነው ነገር የሚለውን ከእህታችን አንደበት የምናዳምጥ ይሆናል። አብሮነታችሁ አይለይም። ሰላም እህታችን፣ ሰላም። ፈቃደኛ ሆነሽ ስላስገባሽን በጣም እናመሰግናለን። እና እስኪ ምንድን ነው በእርግጥ ያው በጎረቤትሽ የተሰጠን መረጃዎች አሉ። በደንብ ደግሞ ከአንቺ አንደበት መስማት አለብን ብለን ስለሆነ የመጣ ነው። ምንድን ነው የተፈጠረው የሚለውን ነገር እስኪ እንድታስረጅ እንፈልገን ነበር። መጀመሪያ መቼም ነግሯቸዋል እሱ አይደለም እና በጣም በቃ ምን ልበላችሁ ከአቅሜ በላይ ሲሆን ነው በቃ የሚያግዘኝ ሰው ስለፈለግኩ ነው ለእሱም አማራጭ ሳጣ የነገርኩት ማለት ነው። እና በቃ ምን እንደተፈጠረ ምን እንዳደረግኩት ሁሉ አላውቅም። ማለት በጣም ይከብዳል። ለሰው ልወት ወንድም እንደዚህ እህት ሊያደርጋል ቢባል ማንም አያምንም። ገባችሁ? ያው እሱም ከሚሰማ አንጻር ሊሆን ይችላል ሊያምነኝ የቻለው። ገባችሁ አለ እና ብቻ በምን ምክንያት እንዳለቅም ከዚህ በፊት ከኔ ጋር ሳይሆን ሚስቱ ነበረች መሰለኝ። እንግዲህ በእርግጥ ይገባኛል ስሜትሽ። በጣም ከባድ ሁኔታ ላይ ነው ያለሽው። ፈራ ተባብለሽ ነው እየነገርሽን ያለሽው እና እኛ ደግሞ ያው ልናግዝሽ ልንረዳሽ ብዙ ስራዎችን እንደሰራን ልጁም ማሳይቶሻል። እኛም ስራችን ስለሆነ ስለዚህ ምንም አይነት ስጋት እንዲገባሽ አንፈልግም። ብቻችን አይደለንም። እኔም ሀብቴም ከስራ ባልደረቦቻችን ጋር ስለሆንን ያለ ነው ልናግዝሽ ልንረዳት ነው የመጣ ነው እና ስለዚህ ምንም አይነት ስጋት እንዲገባሽ አንፈልግም። ሁሉም ነገሮች ስትነግሪ ለእኛ እንደ ማስረጃነት ነው። ገብቶሻል አይደል? ዝም ብሎ ኦራል የተነገረ ብቻ እንትን ስለማይሆን ንገሪና ዲቴል ያለውን ነገር ለእኛ እንደ ማስረጃነት ስለሚያገለግል አይጠቅምም እንኳን ብለሽ የምታስቢው ነገር ካለ ለእኛ ይጠቅመናል። እያንዳንዱን ነገር ስትነግሪና ከዛ በመነሳት ወደ ውጤቱ እንሄዳለን። እሺ። ስለዚህ ለእኛ ያለውን ነገር ተረጋግጠሽ እንደ ወንድም መጀመሪያ እንደ ወንድሞች ይና ማለት ያው ችግሮችን በሙሉ ንገሪንና መረዳዳት በምንችለው መልኩ እንተጋገዝ። ጎረቤትሽም በደንብ አድርጎ ያለውን ነገር ነግሮናል። ከሱ በመነሳት ነው እንግዲህ ብዙ ሪሰርች አድርገናል። ጎረቤት ሌሎች ፈቃደኛ አይደሉም። በዚሁ አጋጣሚ የምነግርሽ ማለት ያው እስካልነገርሻቸው ድረስ አያውቁም። ግን የባለቤቱ መጥፋትም የሰማነው ነገር አለና እያንዳንዱን ነገር ለእኛ ስታወሪና ይጠቅመናል። እሺ። ስለዚህ እያንዳንዷን ነገር ንገሪ፣ አትፍሪ ለማለት ያክል ነው። እሺ። ማለት ምን ብዬ ምን ነገር እንዳለብኝ ሁሉ በጣም ነው የሚከብደው። ስሜቱ ይጎዳል። ድል በላችሁ። እሱም አሁን ከአቅሜ በላይ ሲሆንብኝ ነው ማለት ነው። አሁን ለጎረቤት የሚነገርኩት እሱ አንድ ግር ላይ ብለየን የሚሰማው ነገር ስለሆነ ማለት ነው። ሌላ ሰው ወጥቶ መናገር እንኳን ይከብዳል ቃሉ ማለት ማንም አያምነው። ወንድምቱ ላይ እንደዚህ ያደርጋል ብሎ ማንም ሊያስብ አይችልም ማለት ነው። እኔ እንኳን ለማመን እንኳን አንዳንዴ በጣም ነው የሚከብደው። እና ባለቤቱም እዚህ አብራን ነበረች ማለት ነው የምትኖረው። እና እንደዚሁ እያስፈራራ ይህን የሚያደርግብኝ ሁሉ እሷ ላደርግ ነበር። ግን ማለት ከቤት ወጥታ እንደቀረች ወር ምናምን ሆናታል። ማለት ይሄ ነገር ሲፈጠር ታዲያ የት ገባች ብላችሁ ጠይቄዋለሁ። ማለት እኔ እንግዲህ እንደዛ ላደርግ አልችልም። እሱን ነው ልጠይቀው የምችለው። ገባችሁ? ከአንድም ስንት የት ናት ብዬ ጠይቄዋለሁ። ግን በቃ መልስ ሁሉ አይሰጠኝም። ይባስ ብሎ ይማታል። ምትማለው ማለት ነው። እና እኔ እንጃ እኔ እንደሱ ሁሉ የሚያየኝ አይመስለኝም። ማለት በቃ ወንድሜ ነው ብዬ ለማመን ራሱ በጣም ነው የሚከብደኝ አንዳንዴ። አብዛኞቹ ወንድሞች እንግዲህ ለራሳቸው መከታ ነው የሚሉታል። ለእኔ ግን እኔ እንጃ አልታደልኩም መሰለኝ በእንደዚህ አይነት ነገር ላይ። በቃ ይሄ መነሻው ነው ማለት ነው። ቤት ተኝቼ ባለሁበት ጊዜ ነው መሰለኝ ፎቶ አንስቶኛል። ማየውን ፎቶ በሱ ነው እያስፈራራኝ ያለው። ማለት ምን አይነት ፎቶ? ትንሽ ግልጽ ስላልሆነልኝ። ምን አለ መሰላችሁ ጓደኛ ነበረኝ። ገባ እና አብዛኛውን ጊዜ እሱ ደግሞ እዚያ አይሆንም ነበር። እና ከእሱ ጋር ግንኙነት በማደርግበት ጊዜ ካሜራ ቤት አስቀምጦ ነበር። ወንድምሽ?
እና አሁን እሱን ነው እንደማስፈራሪያ እያደረገው ያለው። ሶሻል ሚዲያ ላይ ለቀዋለሁ፣ ለቤተሰብ አሳያለሁ እያለ ማለት ነው። እና እኔ እንጃ ማለት ወንድሜ እንደዚህ ያደርጋል ብዬ ራሱ ይከብደኛል። ከዛ አልፎ ደግሞ ምትማለው በቃ እንደ ነፃነት ኑሪ እንደ ልጅነት ምናምን ሊንከባከብኝ አልቻለም። ማለት ታላቂ ነው እንግዲህ ታያችሁ። እና በቃ የሆነ አንዳንዴ ከአቅሜ በላይ ሲሆንብኝ በቃ ይሄ የምርር ትክት ስላለኝ ማለት ነው። በቃ የእናንተን ነገር እሱ ስለነገረኝ ነው ለሱ ነገር እንዲነግራችሁ ያደረኩት። እና አሁንም ያው መናገር እንግዲህ የሆነ ነገር ሊፈጠርብኝ ይችላል። እና ምን ልበላችሁ አሁን እራሱ አላሻችሁም ተዘጋጅ ብሎኝ ለባብሽ ብሎኝ ደውሎልኝ ነበር ማለት ነው። ልትወጪ ማለት ነው? እና ምን ልበላችሁ የሚወስደኝ ቦታ ደግሞ በጣም ይከብዳል። በጣም ማለት ሰው ሁሉ እንዲህ ሰውኛ ራሳቸውን ያጡ ሰዎች ምናምን ጋር ነው የሚወስደኝ። እንዴት ልበላችሁ ሀብታሞች ናቸው እና እነሱ የሚፈልጉት ደግሞ ይከብዳል በጣም ማለት እንደ ሰውኛ እንደዚህ ለማድረግ የሚከብድ ነገር ነው። ያንን ካላደረክ ደግሞ ምትማለው ወጣ ያለ ነገር ነው የሚፈልጉ። በቃ እንደዛ ነገር ማለት እንዲህ ብዬ ግድ መግለጽ አይጠበቅብኝም። ችግር የለም አትንገሪ ብቻ ወጣ ያለ ነገር ነው የሚፈልጉት እና በዛ ላይ ምትማለው እንደዛ ካላደረክ ይማታሉ። እንደገዙ እንደ እቃ ነው የሚያውቁት እና ስለገዙ ብቻ ማለት ነው ከአቅም በላይ የሆነ ነገር ነው። እኔ አላቅም ጤነኛውም በሽታውንም ላውቅ አልችልም። አሁን ምን ይኖር በሽታ ይኖርብኝ አይኖርብኝ እንኳን ማውቀው ነገር የለም። ገባ? ምክንያቱም በጣም ከብዙ ሰው ጋር ነው፣ በጣም ብዙ ናቸው። ሌሊቱን ሙሉ የተጫወቱበት አሉ። እንደ ፍላጎታቸው አንተን ያደርጉሃል። በቃ አለቀ። ከአንድም ስንቴም ማለት በቃ ትንሽ ከራራልኝ ብዬ እንኳን ላውራ ሞክሬያለሁ፣ ግን እሱ የሚሰማ ፍጡር አይደለም። አይ ምናልባት በእርግጥ በጣም ከባድ ነው እንዳልሽው፣ ቪዲዮም ይዞብሻል። ለመናገርም እንደልብሽ ላትችይ ትችያለሽ አውቃለሁ። ግን ምናልባት በዙሪያሽ ላሉት ሰዎች ትልቅ ናቸው ብለሽ ለምታስቢያቸው ሰዎች ለመናገር ወይ ለማስመከር አልሞከርሽም? ድፍረት አጣሁ። ለማንም እንዲህ ብዬ በናገር ማንም አያምነኝም ብዬ አስባለሁ። ገባ? አንድ ወጥቼ እንደዚህ ያደርገኛል ስል ማለት እሱ እኔ ጋ ያለው ታማኝነትና ሌሎቹ ጋ ያለው አንድ ላይ ሆን ይችላል። ገባ? ለሌሎቹ መልካም ሰው ሊሆን ይችላል። እንደ ልቤ አልወጣም እንደምትደሱ ሲላይም ብቻ ነው የምወጣው። ወጥቼ እንኳን ሲሆን ማግኘት ብዙም አድቫንቴጅ የለኝም ማለት ነው። እሱ በቃ እንደፈለገው ነው መሆኑ። ውጭ ካለኝ እወጣለሁ፣ ግቢ ካለኝ እገባለሁ። አሁን ሶሻል ሚዲያ ላይ ብቻ ለቀዋለሁ ስላለች ነው ወይስ ሌላ ምክንያት አለው? ሌላ ምክንያት አለው። የሆነ ድጋሚ ቤትም የሆነ ጊዜ ተኝቼ ማለት ነው ማለት የሆነ ቀሚስ ነው ያደረኩት እና ትንሽ ተጋልጬ ነበረ እና እሱም ፎቶ አንስቶኛል። ለቤተሰብ ማሳያለሁ እያለ እያስፈራራኝ ነው። ለቤተሰብ? አዎ ለእናቴና ለአባቴ ማሳያለሁ እያለ ነው። ገባ? እና እኔ ደግሞ በቃ ይሄን ነገር የእውነት ያደረግኩ መስሏቸው እንዲያዝኑብኝ አልፈልግም። ማንም ቤተሰብ ወላጅ የሚያሳድገው ተቸግሮ ምን ብሎ ነው አይደለ? ስለዚህ እኔ በዚህ እንትን ደግሞ እንዲጨነቁብኝ አልፈልግም። ገባ? በቃ ለዚህ ብዬ ብቻ እሺ እያልኩት ነው ምንም ነገር የሚያደርገው ማለት ነው። ያልሽኝ ያለሽው ያው ለቤተሰብ ክብር ብለሽ ነው የራስሽን ክብር እየጣልሽ ያለሽው ማለት ነው። ስለዚህ የኛውን ደግሞ እሱ እየተጠቀምበት ነው ይችን ነገር። አሁን ስለ ባለቤቱ ምንድን ነው ያለሽ ሀሳብ? ምንም ማለት የት እንደገባችሁ እንኳን ምንም አውቀው ታሪክ የለም። ስልኳስ አይሰራም እና እኔ እንጃ እኔ ማለሻዎቹ ጨንቆኛል። የእሱ አሁን ወጥቶ መቅረት ነገም እኔስ ምን ይፈጠርብኛል ብዬ እንዳስብ ነው ያደረገኝ። ገባ? ሰው ወጥቶ በዛው ሊጋር ይችላል። አሁን እየኖርኩ ነው ማለት ይከብዳል። ግን አሁን እንደዚህ የማደርገው ለቤተሰቦች እስከሆነ ድረስ እነሱ እንዳይጨነቁ እንዳይጎዱ እስከሆነ ድረስ ነገ ወጥቼ ከቀረው እነሱ መጨነቃቸው አይቀርም። እች ልጅ የት ገብታ ነው? ስለዚህ ይህን ነገር ደግሞ አልፈልግም እኔ እና እኔ እንጃ እኔ ብቻ አሁን የሆነ መፍትሄና መላ ነው የምፈልገው ከዚህ የሚገላግለኝ ነገር። ወይ ይምጣና እናንተም እስኪ የምትጠይቁት ነገር ካለ ጠይቁት። ምን አድርጌው እንደዚህ የሚያደርግብኝ ማለት ወይ እኔ የተለየው ምን አድርጌበት ነው? ወንድም የእናት አባት ልጅ ነው ሁለታችሁም? የእናት አባት የአንድ እናት አባት እና በጣም ነው የሚከብዱ። ይታያችሁ እንግዲህ እንደዚህ ምንም አይነት ጥል የለባችሁም?
ምንም ማለት ምናልባት የውርስ ጥያቄ አለ ወይንስ ብቻ የሆነ ወጣ ያለ ነገር አለ? ወንድሜ እስከሆነ ድረስ ገባ ምኮራበትና መመኪያ ሊሆን ነው የሚገባው። ገባ ለሱ አድርጊ ያለኝን በሱ ስር እስካለው ድረስ አሁን ላይ ቤተሰቦቻችን አሁን እዚህ የሉም እንግዲህ አለ እሱ አድርጊ ያለኝን ነው ላደርግ የምችለው። ስለዚህ እኔ እንጃ በዚህ መንገድ ይሄ ነገር እንደዚህ አድርጓል ብዬ አላስብም። በእርግጥ ልክ ነሽ። ይቅርታ እንጂ ማለት አንቺ ጠንካራ ሴት ነሽ። ለምን እንደዛ እንዳልኩሽ ታውቂያለሽ? ብዙ ሰዎች እንዲህ አይነት ነገር ሲፈጠር ራሳቸውን ለማጥፋት ወይ ደግሞ ሌላ ነገር ለማድረግ ነው የሚወስኑት እንጂ ደግሞ ሌላው ሰው እንዲማርበት ቢያንስ በእኔ ይብቃ፣ ሌሎቹ እንትን ማለት አለባቸው። በእርግጥ መሞትም አለ እና በህይወት ኖረሽ እንደዚህ መሆንሽ ጥንካሬዋን ያሳያል ብዬ አስባለሁ። ምክንያቱም ነገ ከአንቺ በኋላ ላሉት ሰዎች ለጠፋችሁ ለባለቤቱም ድምፅ ለመሆን ማለት የት ሄደች የሚለውን ነገር ለማሳሰብ ነው የመጣሽው እና እዚህ አጋጣሚ በጣም ጠንካራ ሴት እንደሆንሽ ልነግርሽ እወዳለሁ። ጎበዝ። እንግዲህ ያለውን ነገር ወደ ቤት የሚመጣበትን ነገር ብታመቻችልን እና በዚሁ ጥያቄ ብንጠይቀው በጣም ደስ ይለኛል። ማለት ሌላ ቀን ተመልሰን ከምንመጣ ምናልባት እና እናንቺ ድጋሚ ላንገናኝም ልንችል ይሆናል። እንደነገርሽን ከሆነ ባለቤቱም የለችም፣ ሰው የሆነ ነገር ተፈጥሮ ሊሆን ይችላል። ምንም የምናውቀው ነገር የለም። ስለዚህ እንደኔ የማስበው ነገር ምንድን ነው፣ አሁን መምጣት የሚችልበትን ነገር አመቻች። ለምሳሌ ናና ውሰደኝ ወይም በይው ደግሞ አሞኛልም በይው ብቻ የሆነ ነገር ፍጠሪና እንዲመጣ አድርጊው። እንዲመጣ ይሆንና እኛም እዚሁ እንጠብቀዋለን። የህግ አካል በአቅራቢያችን በደንብ በሁለቱም አቅጣጫ በዚህም በዛኛው አቅጣጫ አሉ። ስለዚህ ይምጣና እስኪ እንጠይቀው፣ እንነጋገር። ፍቃደኛ ከሆነ ፍቃደኛ ካልሆነ ደግሞ እኛ መጠየቅ በምንችልበት ነገር እንጠይቀው። የህግ አካልም ስላለ ወደ ህግ መሄድ ካለበትም ወደ ህግ ሂዶ ያለውን ነገር ማስረዳት መቻል አለበት ብዬ አስባለሁ። ስለዚህ አንቺ አሁን ከአንቺ የምፈልገው ነገር አንድና አንድ ግልጽ እንድትነግር የሚፈልገው ይህን ጥቃት አድርሶብሻል አይደል? በሌላ ሰዎች በብዙ ሰዎች ላይ ጥቃት አንቺ ላይ እንዲደርስ አድርጓል አይደል? ስልክሽ ሪከርድ ያደርጋል፣ ፎን ኮል፣ የድምፅ ጥሪዎችን ሪከርድ ያደርጋል አያደርግም? በጣም ጥሩ። ስለዚህ ወይ ደግሞ ደውይለትና የት ነው ያለህ ወይም ደግሞ የት ነው መሄድ፣ ስንት ሰዓት ነው መሄድ፣ ማን ለሚባል ሰው ነው ምናምን የሚል ጥያቄዎችን ጠይቂውና ሪከርድ አድርጊው እንደ አንድ ማስረጃ ለኛ ስለሚጠቅመን። እሺ፣ በጣም ጥሩ። ስለዚህ ደውይለትና እንጠብቀው። እዚሁ ያለውን ነገር ብንጋፈጠው በዚሁ ይሻላል ብዬ አስባለሁ። ትክክል። ምክንያቱም ሀብቴ እንዳለው በጣም ብዙ ስራዎች ስለሚኖሩ እኛ 2-3 ቀን መስጠት አንፈልግም ለጉዳዩ። ምክንያቱም አንድ ቀንም ቢሆን ለአንቺ ነገ ጥለንሽ ሄድን ማለት ዛሬ ሄደሽ እንትን ልትይ ነው። ገባሽ? ስለዚህ ዛሬን ነው እኛ የምንሰራው፣ ለነገ የሚባል ስራዎች ስለሌሉን ማለት ነው። ስለዚህ ደውለሽለት ዛሬውንም ጉዳይ ፈተን መሄድ ያለብን ይመስለኛል። ጥሩ። እንደዛ አድርጊ። እሺ ያው እንግዲህ ለወንድሟ ተደውልለትና እንጠብቀው እስኪ ያለውን ነገር እንጋፈጠው። ምን አይነት ሰው ነው? ምንድን ነው ይህን ነገር የሚያደርገው? ለምንድን ነው የሚለው እኔም እንዲያው ለመስማት በጣም እንጓጉቻለሁኝ። ማለት ምን የሆነ ምክንያቱ እህቱን ወይም ባለቤቱን ሊሰድ የሚችልበት ነገር ምክንያቱ ምንድን ነው? የፈለገ ንዋየ ፍቅር ቢያሸንፈው እንዴት ይህን ነገር በቅርብ ሰው እንዴት ይደረጋል የሚለውን ነገር ማወቅ ስለምፈልግ እንደው ዛሬ ጠብቄ እስከ መጨረሻው ድረስ የሚፈጠረውን ነገር ማየት እፈልጋለሁ። የትም አልሄድም፣ እናንተም አብራችሁን ቆዩ። እንግዲህ ደውለንለት እየመጣሁ ነኝ ብሏል። እኔ ለአንቺ ደግሞ ማስተላለፍ የምፈልገው ነገር ምንም አይነት ስጋት ውስጥ እንድትገቢ አንፈልግም፣ እንድትፈሪም አያስፈልግም። ብቻችን አይደለንም፣ የስራ ባልደረቦቻችን አሉ፣ ምን ያለው ሀብቴም አለ። የእኛን ስራዎችም አይተሻል ብዬ ስለማስብ ነው። በእርግጥ ባታይ እንኳን ልጁ ነግሮሽ ይሆናል ብዬ ስለማስብ ነው። እና የህግ አካሎችም ስላሉ ምንም የሚያሳስብሽ ነገር የለም። መቆም አለበት፣ መብቃት አለበት። ስለዚህ ምንም አይነት ገብቻለሁ ስላለ ግቢ ውስጥ ስለሆነ መጣ
ምንድን ነው አንቺ? ማንን ነው ደግሞ ያስቀመጥሽው? በጋድ መሸርሞጥ ጀመርሽ አንቺ ጥፍራ። ምን ማለት ነው? ዞር በል አንተ ካሜራውን አጥፋው፣ ካሜራውን አጥፋው። ምንድን ነው ይሄ ካሜራ? አንተ እቤቴ እኮ ነው ያለው፣ ውጣ። ምንድን ነው የምትሰሪው አንቺ? የሆነ ነገር ተናገሪ እንጂ ደግሞ ጭራሽ እንድትለጋ ምንድን ነው? ቆይ ተረጋጋ። አጥፋው አንተ አረባካ አጥፋው። እሺ አንቺ ቶሎ በይ ንገሪኝ፣ ምንድን ናቸው እነዚህ? ቆይ አንተ ይቀነታ አይደል? ንገረኝ። እኔ አንተን ለምን እጠይቃለሁ? አውቃለሁ አንተዋወቀ እኮ በቃ። ስለዚህ ውጣ ከቤቴ ቶሎ በል ውጣ። ቆይ ተረጋጋ። መጀመሪያ እየጠየኩሽ ነው፣ መልሽልኝ። ተረጋጋ። ማታ እቤቴ መጣ። ስነ ስርዓት ያዝ። እቤቴ መጣ። ጭራሽ ስነ ስርዓት ያዝ። አላበዛውም። ምንድን ነው? ምንድን ነው? ተናገሪ። ምንድን ነው? ምንድን ነው? ተረጋጋ። በል ቁጭ በል፣ ዝም ብለህ ቁጭ በል። ስነ ስርዓት ያዝ። ምንድን ነው የምትለው? ያለ ጭራሽ በቤቴ እንዴ! ምንድን ነው እንደዚህ የምትደነፋ? እሺ ምንድን ናችሁ? እነማን ናችሁ? ስነ ስርዓት ያዝ። ተረጋጋ። መጀመሪያ ቀስ ብለህ ስታወራና እንደማመጣለን አይደል? ስለዚህ ረጋ በልና እናውራ። ለምንድን ነው ረጋ ብዬ የማወራው? እቤቴ አይደል እንዴ ያለው? እና ቤት በሆንስ እኮ ህጋዊ ሰው አይደለማ። ህጋዊ ሰው ያልሆነ ሰው እንዴት ነው ቤቴ መጥቶ ሊያናግረኝ? እሺ ህጋዊ ማለት መሳሪያ ይዣለሁ፣ ዝም በል በቃ። ህጋዊ እንኳን ባልሆን መሳሪያ ይዣለሁ አይደል? ዝም በል በቃ። እሺ ምንድን ነው የፈለጋችሁት? ተረጋጋ። እንደዚህ ተረጋጋና ከዛ በኋላ እናወራለን። ጠጋ በል ወደዚህ በል፣ ጠጋ በል እንዴ! ቁጭ በል። ነይ አይዞሽ አንቺ ነይ። ተረጋጋ። ቁጭ በይ። ምን የሚያስፈራሽ ነገር የለም። ቁጭ በይ። ምን ነው የማትረጋጋ? እሺ ተረጋጋሁ። ማንነታችሁን ንገሩኝ። ሀብታሙ እባላለሁ፣ መርማሪ ጋዜጠኛ ነኝ። ተረጋጋና ማውራት ያለብንን ነገሮች በሙሉ እናውራ እንደተማረ ሰው። እሺ ይሰማል? እኔ አንተና ወንድሜ የሆነን እንድናወራ የምትፈልግ ከሆነ እሷ ውጭ ጠብቀና እናውራ። ስለምንድን ነው የምናወራው? ትቀመጥ ወይስ ትወጣ? ትቀመጥ። ችግር የለውም። አዎ። አታፍርበትም? በሰራው ስራ። ምን ሰራው? ምን አደረኩ? ምን አጠፋሁ? የሰራውን ነገር በሙሉ ታውቀዋለህ። ምንድን አታፍርበት ከሆነ ችግር የለውም። የምታፍርበት ከሆነ ግን እኛና እናንተ እናውራ። የሰራሁት ስራ የለም፣ ግን ትውጣ ካላችሁ ችግር የለም፣ መውጣት ትችላለች። እሺ ውጭ ቆየኝ እናቴ። እሺ እጂ ውጭ አድርሳት። ለሳጅን አስረክባትና እሱ ጋር ትቆይ። አድርሳት። እሺ ወንድ በመጀመሪያ ደረጃ አንድ ነገር ልንገር። እሺ ማንኛውም ሰው ከገዛ ቤትህ ማታውቀው ሰው ስታገኝ ወለስ ወንድ ማታውቀው ሰው ስታገኝ ሊከብድ ይችላል። ምክንያቱም ስለ እነዛ ማንነት አታውቅም፣ ምን እንደሆኑ። እህትን እየጎዷት ሊሆን ይችላል፣ ቤቱ እየተዘረፈ ሊሆን ይችላል። ስለኛ ስለማታውቅ የተናደድከው ነገር ትክክል ነህ። እሺ እኔ ይህን ነገር መሳሪያ ያወጣው አንተን ለማረጋጋት ነው። ገብቶሃል? እንድትረጋጋ ስለፈለግኩ ነው እንጂ መሳሪያ አንተ ላይ ለማውጣት ፈልጌያለሁ። ስለዚህ አንተም እንደማይህ ከሆነ ወጣት ነህ፣ የስራ ሰው ነህ በእርግጠኝነት። ስለዚህ አንዳንድ ስራዎችን መስራት የምንችል ከሆነ እንዲሁም አብረን መስራት እንችላለን። ስለዚህ ከአንተ የምንፈልገው ነገር ምንድን ነው? ተረጋግተህ በነገሮች ላይ ብናወራ ደስ ይላል። ችግር የለውም። ለምትጠይቁን ጥያቄ እሺ፣ ጠጋ ብለህ ወደዚህና እኔ እዚህ ልቀመጥ። ያው መሳሪያ ስለያዝኩ እዚህ ልቀመጥ ደስ ይለኛል። እሺ፣ በመጀመሪያ ደረጃ ምን አይነት ስራዎች እንደምትሰራ አውቃለሁ። አሁን መወሻሸቱን መደባበቁ ምናምን ጊዜ መጨረስ ነው። እሺ ገብቶሃል? ማውራ ማለት ምንም አልገባኝም። ያው ጊዜ ለአንተ እንዳጨርስ ነው እንጂ እኛ ውለን ማደር እንችላለን። ውለን ማደር እንችላለን እዚሁ ቁጭ ብለን። ያ ከመሆኑ በፊት ግን እየሰራ ያላቸው ስራ አጸያፊ ስራዎች በምን አይነት መልኩ ነው ልትጀምራቸው የቻልክ? ምክንያቱም ምንድን ነው? ባለቤት የት ነው ያለች? እነዚህን ጥያቄዎች ቢያንስ እኔ ከነገርኩህ
እኔና ወንዴ የምናውቃቸው ነገሮች አሉ ማለት ነው። አይ ብዙ አይነት እኮ አጸያፊ ስራዎች አሉ። አሁን እናንተ በደፈኑ አጸያፊ ስራዎች አላችሁ። እናንተ ስላላችሁት አጸያፊ ስራ ምንም የማውቀው ነገር የለም። እኔ ስለ ባለቤት መጥፋት አውቃለሁ። ስለዚህ ምን የምትለን ነገር አለ? ማሷ ናት የነገረቻችሁ? ከየትም ልታውቁ አትችሉማ። አልነገረም። ለምን ትነግረኛለህ? ምን አገባት ስለአንተ ባለቤት? ትነግረና አትችልም። እሱ እኛ የመጣነውን ነው የምናጣራቸው ነገሮች አሉ። እነዛን ነገሮች መደበቅ ትችላለህ። ፖሊስ ጣቢያ ሄደህ በጫማ እየተረገጥክ ያለውን ነገር ከምትናገር እንደዚሁ እንዳማረብህ ቀስ ብለህ ይሄ ተፈጠረው ይሄ በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው፣ ይህም ማስተካከል ብችል ደስ ይለኛል ብታግዙኝ። ገብቶሃል? ምክንያቱም እየተቀረጽክ ነው ይታያል። እዚህ የምታየው ግድንግድ ካሜራ አንተን ነው የሚቀርጽህ። የሰራው ስራ አለ፣ ቮይስ ይዘንብሃል በስልክ ስታወራ። ዛሬ ራሱ እህትህን ስታዛት ቮይስ አለ። እንዴት አስቻለ ግን እህትህን ለሌላ ለማይሆን ሰው ገንዘብ ላለው ሰው እንዴት ብለህ ትሰጣለህ? ስለዚህ ይህን ሁሉ የነገረቻችሁ እሷ ናት ማለት ነው? አይደለችም። ስንቴንም ነገር መርማሪ ጋዜጣ አሁን እኮ ስለነገረችና አይደለም ነገረችና አልነገረችና አይደለም። ይህን ነገር የምትሰራው ምክንያት ምንድን ነው? ምክንያቴን አንተ ብታውቀው ምን ልታደርግልኝ ወይ ምን ልረዳኝ ትችላለህ? እሱን እኮ ነው እሱን ለማወቅና ለመወያየት ነው እዚህ ቁጭ ያለ እንጂ አንተን በገባህበት ሰዓት እጅህን በካቴን አስረን ወደ ጣቢያ መሄድ እንችላለን እኮ። እዛ እኮ ያለውን ነገር ማውራት ትችላለህ። ነገር ግን እኔና እሱ እዚህ የተቀመጥ ነው። ችግር ካለ ምንፈታው ነገር ካለ እንፍታው። ካሜራ እንዲጠፋልህ የምትፈልግ ከሆነ ካሜራ ይጥፋልህ፣ እናውራ ነው የምልህ። እሺ ካሜራውን አስጠፋልኛ። ጥሩ ካሜራውን አጥፋና እንዲሁም እሱም አስፈላጊ አይመስለኝም። እሱም ይወጣና ይውጣል። ካሜራማን ካሜራውን አጥፍተህ ወጣ። ከምን ልጀምርላችሁ? ሲጀመር አሁን የወሰንከው ውሳኔ ትክክል ነው። ምክንያቱም በተንዛዛነ ቁጥር ምንም ለአንተ አይጠቅምህም፣ ለእኛም አይጠቅምህም። እኛ ደክመንም አንተን ይደክምህ እንደሆነ ምክንያቱም ስራችን ነው፣ እንጀራችን ነው። መርማሪ ጋዜጠኞች ነን። ባለቤትን ስትሸጥ ነበር። በጣም እንደው የሚገርም ነው። ግን ይሁን ችግር የለውም። እሺ ይሁን ምልህ ምክንያት ይኖራል ብዬ ስላሰብኩ። ስለዚህ እስኪ የምትነግረን ነገር ካለ መጀመሪያ ከባለቤት ጀምርና፣ ማለት በመካኒክ ሙያ ያለ በጣም ጥሩ ሰው አክባሪ የነበርክ ሰው ባርቴንደር ከሆንክ በኋላ ምንድን ነው የቀየረ? ንገረኝ እስኪ። አንተም መስማት ካልደከመ እኔ እነግርሃለሁ። አይደክመኝ፣ ስራዬ ነው ብያለሁ። በቃ ይህንን ስራ የጀመርኩት በባለቤቴ ምክንያት ነው። ምን አደረገች? ካላፍቶች ናቸው። ችግር የለም። ይቅርታ ስልኩ ከብቶብኝ ነው። እስኪ ልየው አንዴ ልየው። ችግር የለም። እሺ ቀጥል። በባለቤቴ ምክንያት ነው እዚህ ስራ ውስጥ የገባሁት። እኔ እንደዚህ አይነት ጨካኝ ሰው አልነበርኩም። እንድጨክን ያስገደደችኝ ግን እሷ ናት። ምክንያት የገዛ ባለቤቴ ያልኳት ከደህና ስራዬ እሷን እየሰራው በተንከባከብኩ ሸረሞጠችብኝ። እሺ በሌላ አማርኛ እስኪ ንገረኝ። ምን ሌላ አማርኛ አለው እንዴ? ወደ ሌላ ሄደች። ወደ ሌላ ሄደች። እሺ ስራውን ስለምትፈልገው እንድትሰሩ አደረኳት። ምን ማረጋገጫ አለ ከሌላ ሄደች መሄዷን? ቪዲዮ አለኝ። ቪዲዮውን ላሳየህ እችላለሁ። ከሌላ ሰው ጋር ስታደርግ? አዎ በደንብ። እንዴት ሊደርስ ይቻለ ያ ቪዲዮ ካንተ? እንዳጋጣሚ ጓደኛ የነበረ እሷ አታውቀውም። ባለቤቴ እንደሆነች ያውቃል።
ስለዚህ ያው እኔና እሱ በአንዳንድ ነገሮች አልተስማማንም ነበረ። በጣም በብዙ ጊዜ ሚስቴን እንደሚቀማኝ ይነግረኝ ነበር። እንደዛ ተው አደረገው። ከዛ በኋላ ስለምትፈልገው ስራውን ባትፈልገው ኖሮ እንደዚህ አይነት ብልግና ውስጥ አትገባም ነበር አይደል? ስለዚህ በደንብ አድርጌ እንድትሰሩ አደረኳት። ስራው በጣም እንዳሰብኩት እኔ ከምሰራው በለጠ ትርፋማ አደረገኝ። አዋጭ ሆኖ አገኘሁት በሚስት ስራውን ሰራሁት። አሁንም እየሰራሁት ነው። የት ሄደች ባለቤት? ባለቤቴ ከዛ በኋላ የት እንደሄደች አላውቅም። ምን ማለት ነው አላውቅም? 1 2 3 ጊዜ አሰርቻታለሁ እንደዚህ አይነት ስራ። ከዛ በኋላ ስራው ተመቸኝ እያልክ 1 2 3 ብትለው ማምን ይመስላል? እሷን ነው 1 2 3 ስራ ያሰሯት። ከዛ በኋላ እኔ ሌሎች ሴቶችን ሰዎች አሉኝ የማውቃቸው ጓደኞቼ፣ እነሱ ይልኩልኛል። እኔ በሚልኩልኝ አድራሻ እነሱን አቀርባለሁ። እንዳጋጣሚ ግን እዚህ ጋር ልነግርህ የምፈልገው እሷን ሌላ ባለ ሀብት ስለፈለጋት ለእሷ ሸጥኩት። ማለት ሸጥኳት ማለት በብር ለሰውየው ዳርኩለት ማለት ነው። ባለቤት እሷ በሁኔታው አምናበት ነው። ያው ባታምንበትም ማድረግ ስለነበረባትና ስላስገደድኳት አደረገችው። በምንድን ነው ያስገደድካት? አስፈራረቻት በያዝከው ቪዲዮ። እሺ ሌላ እስኪ ንገረኝ። እህትህ ላይ እስኪ ወደ እህትህ እንምጣና ውድ እህትህ ስትጎዳ ቶሎ ሩጠህ መድረስ ያለብህ ማገዝ ያለብህ ልታበረታታት ልታግዛት የሚገባት ውድ እህትህ በቃ ጭንቅላቴን የባሰ አትጉዳው። ለምን እንደምጎዳው? እኔ ምን አድርጌ ነው የምጎዳው? እውነት ነው እህቴን እንደዚህ ማድረግ አልነበረብኝም። በእህቴ ላይ እንደዚህ መጨከን አልነበረብኝም። ግን በቃ ብሩ አጓጓኝ። መስራት ነበረብኝ፣ ሰራው። ገንዘብ ይበልጣል ከህሊና ይመልስልኝ። የዛኔ በሰዓቱ ከሷ ገንዘቡ በልጦብኝ ነበር። አሁን መጸጸት እኮ ምንም ጥቅም የለውም። አረ ዛሬ አዘጋጅቷታል እንዴ? ዛሬ አዘጋጃት። አሁን እንደተጸጸተ ሰው ስትሆን አሁን የመጣኸው እኮ ደህና ለመሆኗን ቼክ ለማድረግ ነው የመጣኸው። አሁን ከኛ ላይ ይሄን እንትንን ከምትሰራብን ዛሬስ ቢሆን አዘጋጅታት እኮ መልስልኝ። አይዞህ አሁን እኮ በግልጽ እያወራን አይደል ያለውን ነገር አይደል? በግልጽ ማውራት መቼም መልካም ነገር ነው። ይኸው እኔም እኮ በግልጽ እየነገርኳችሁ ነው እኮ። ስለዚህ በደምብ ግልጽ አድርገው ነው እያልን ያለው። ምን ከዚህ የበለጠ ምን ግልጽ ላድርግ? እንደተጠቀሰው መጀመሪያ አወራህና አሁን ደግሞ ምንድን ነው እያልክ ያለው? እህትህን አዘጋጅታታል ይዛት ግን የነበረው አሁን ነው የተጸጸትኩት። አሁን እናንተን ሳገኛችሁ ተጸጸትኩ። እናንተ አስተማራችሁኝ። እናንተ ልታስተምሩኝ ልመክሩኝ አይደል እንደ የመጣችሁት? ምንም ማረጋገጫ ባይኖራችሁም አምኛችሁ ደግሞ እኔ እየነገርኳችሁ ነው። ማረጋገጫ እንዳለኝማ የተወሰነ እኮ እየነገርኩ ነው። ማለት ማረጋገጫ ስል አሁን እኔ የሰራሁት ወንጀል ነው እያላችሁ ነው እናንተ። እኔ የሰራሁት ወንጀል ምን ሊያመጣብኝ ምን ሊያስከትልብኝ እንደሚችል እኔ አሁን የስልክ ታየው ያንተ ስልክ ነው አይደል? እዚህ ምን ያክል ማስረጃ የምናገኝ ይመስላል? በጣም ብዙ። ስለዚህ ማረጋገጫ የላችሁም አትበል። ማረጋገጫ አለን። ማረጋገጫ አለን። የምናየው ይሆናል። በደንብ ፈትፍተን ነው የምናየው። ከሜሴጅ እስከ ተደዋወልክበት ድረስ ከኢንሳ ጋር በመተባበር እያንዳንዷን ነገር ከማን ጋር እንደተደዋወልክ፣ ስንት ሰዓት፣ ምን እንዳልክ ሁሉን ነገር ማወቅ እንችላለን። ምንም ነገር እንደማናውቅ አታውቁም፣ ማረጋገጫ የላችሁም ላልከው ነገር መልስ ልስጥህ ብዬ ነው። እሺ አሁን ሁሉንም እየነገርኳችሁ ነው። ቀጥሎ ያለውንም እነግራችኋለሁ። ግን እኔ አንድ ቃል እንድትገቡልኝ የምፈልገው ነገር እኔን እባካችሁ ተጠያቂ እንዳታደርጉኝ እዚህ ጉዳይ ውስጥ። እሺ አናደርግም። ታደርገዋለህ እንዴ? ኧረ በፍጹም
እናደርግ። እሱን ማምነንበት እኮ ነው ልጁን ያስወጣነው። ካሜራማኑን ካሜራ የሚያስጠፋንልን ለዛ እኮ ነው። በቃ ስለዚህ እህቴንም በዛው መልክ ብሩ በጣም ብዙ ብር ስለሆነ የማገኘው በዛ ብር እሷንም የተለያዩ ቪዲዮዎች ስላገኘሁባት በሱ እያስፈራራውኝ ጉዳይን እንድትፈጽምልኝ አደረኳት ማለት ነው። በጣም ጥሩ። ሌላ ሰዎችን እስከ የት እያገኘ ነው ያቀረብክላቸው? ለባለሀብቶች ደላሎች አሉ እኔም የማውቃቸው እንደዚህ ሴት ምናምን በማቅረብ የተሰማሩ ሰዎች ለእነሱ ደውላለሁ፣ እነሱ ያዘጋጃሉ፣ እኔ ወስዳለሁ ማለት ነው። ስራ እንዴት? ስራ በጣም ጥሩ ነው፣ እግዚአብሔር ይመስገን። ረሳ አይደል? ስለዚህ አሁን መተዳደሪያ እሱ ነው። አሁን በሱ ነው የምተዳደረው። ዋናው ጥያቄ ማወቅ የምፈልገው ነገር ምንድን ነው? እህትን ስታቀርባት የተሰማን ነገር ማወቅ እፈልጋለሁ። ወይም ትክክለኛው የሆነ ይሄ ምክንያት ነው፣ ይሄ ምክንያቴ ነው እህቴን ላቀርብበት የቻልኩት። ምክንያቱም ባዕድ እንኳን አይሰጥም እንኳን እህት እና እሷን ምክንያት እኔም እህትህም ሌላም ሰው ወንድሜም ማወቅ እንፈልጋለን። ሌላ ምንም ምክንያት የለኝም፣ ብርና ብር ብቻ ነው። ብሩ ታፈጠ? የእህት ክብርስ? የዛኔ ምንም አልታየኝም። እሱ ብሩን ብቻ ነበር የማስበው። የዛኔ አትበለኝ፣ ዛሬም አልታየህም ምንም። በቃ ብሩ ጣፈጠኝ። ሌላ እህቶቼ ቢኖሩ በዛ ሰዓት እንደዚሁ ያደርግ ነበር። ስለዚህ ብሩ ነው፣ ሌላ ምንም ነገር ኖሮኝ ሌላ ምንም ምክንያት የለህም? ምንም አይነት ምክንያት የለኝም። ለእህትህ ጥላቻ ስለ የለህም? ዛሬ የለኝም በጭራሽ። ስለምትወዳት ነው የምታቀርባት? በሰዓቱ አቀርባት የነበረው ለተለያዩ ባለሀብት ወንዶች ወጣ ያለ ነገር እንድታደርግ፣ ጤናዋ እንዲጎዳ እንዲዛባ፣ ጭንቅላቷ እንዲጎዳ እያደረግ ምንድን ነው አሁን እያወራኝ ያለው? እኔ ብር ጭንቅላቴን ደፍኖት ነበር፣ ምንም ማሰብ አልቻልኩም ነበር። በቃ እኔ ብሩን ብቻ ነበር የማስበው። ማድረግ ያለብኝን ነገር ሁሉ ለብር ስል አደርጋለሁ። በቃ ይሄና ይሄ ብቻ። ታዲያ ለምን ለእህቴ ጥላችን ለምን ትላለህ? በሰዓቱ እንደዚህ አይነት ነገር ውስጥ እስከምገባበት ሰዓት ድረስ ለእህቴ ጥላቻ አልነበረኝም። አሁንም ቢሆን ትንሽ አቅሜ በላይ የሆነብኝ እኮ ነው። ገባኝ። ተረጋጋ። ምንድን ነው ከአቅም በላይ የሚሆነው? ትክክለኛ ነገር እኮ ነው እየነገርኳቸው ያለሁት። ከአቅም በላይ የሚሆነው ምንድን ነው የምትለኝ? አዎ ሌላ ምን ልንገራችሁ? ልጁን በስስት ውስጥ ባትከተው የተሻለ ነው። ገብቶሃል አይደል? እሺ ምንድን ነው? ትክክለኛውን ነገር እኮ ነው እየነገርኳቸው ያለሁት። እየቀረጸ ነው እስካሁን በደንብ እየቀረጸ። በጣም ጥሩ። ኧረ እባካችሁ ምንድን ነው እየሰራችሁ ያላችሁት? ኧረ አጥፍቻለሁ ምናምን አላላችሁም እንዴ? ቅድም ምንድን ነው የምናጠፋው? እስኪ ንገረኝ። ለምን የምናጠፋው ይመስላል? መርማሪ ጋዜጣ። ኧረ እባካችሁ ምን አረኳችሁ? አርፈህ ቁጭ በል። ምን አረኳችሁ ትላለህ እንዴ? አጥፍቻለሁ አላላችሁም እንዴ? ማስረጃው ሙሉን ሙልጭ አድርጌ ከሰጧችሁ በኋላ ሙሉ ነገር እየተቀረጸ ነው ትለኛለህ? አዳምጠኛ እንዴ? እሺ ይሰማል አይደል? ማውራት ይሰማል አይሰማም? ይሰማል። አጥፋው እሱን ካሜራ። ይኸውልህ ትሰማኛለህ? ከዚህ በላይ ላደርግ እችላለሁ። ተነስና ተቀመጥ። ተነስ። እንዳትነካው ስልክ እንደው ተነስ። አንተ እንደ ምንድን ነው ግን እንደዚህ ጭንቅላታችሁ እንደዚህ የሚደፍነው ለምንድን ነው? ንገረኝ። ከእህት በላይ ምን አለ? እሺ እህትስ በደለች፣ አሚን ባለቤትሽ በደለች፣ ችግር የለውም። እሺ ችግር አለው ግን በደለች እንበል፣ ለበቀል ነው እንበል። ቀና በል አንተ። እንደዚህ በታች ነው ማነሳ። እህትስ እሺ ምን ሰራች? ንገረኝ። ምንድን ነው ጥፋቱ? ተናገር እንጂ ምን ይዘጋል?
ልንገራችሁ የመታችሁኝ አይደል? እንዴት ነው የምናገረው? እህት ምን አደረገችኝ ንገረኝ። ምንም አላደረገችኝ። እና ታዲያ ምንም አላደረገችኝ። ያልተገባው ወሲብ እየተደረገባት እንደዚህ መከሯን ለምንድን ነው የምታይ በአንተ? ነገ ደግሞ ዳርን ልነ ሲሉ ደግሞ ትድራለህ እህትህን አይደል? አንተ አውራኝ እንጂ ደግሞ ዝም ይላል። ምንም የማወራው ነገር የለም። በቃ ምንም የማወራው ነገር የለም። ምንም የምታወራው ነገር የለም። አሁንም ካሜራውን ላስጠፋው መመታት ትፈልጋለህ? እባካችሁ ተውኝ። በቃ ተውኝ። በቃ ተውኝ። አሁን አንድ ነገር ንገረኝ። ለገንዘብ ብለህ ነው ባለቤትህንም ለባለሀብት ስታቀርብ የነበረ እህትህንም እንደዛው በለኝ። ቃል በቃል ንገረኝ። አዎ ባለቤቴንም ለገንዘብ ብዬ ነው የማቀርበው። እሺ በጣም ጥሩ። ድገመው እስኪ አልሰማሁም በደንብ። ባለቤቴንም እህቴንም ለገንዘብ ብዬ ነው የማቀርበው። በጣም ጥሩ። ይኸው ወንድ እጅን አዙር። እባካችሁ አዙር። እንደው ትንሽ አንተንም መርገጥ እፈልጋለሁ። ኧረ እባክህ በቃ ተወኝ። በቃ ዝም በል። ውጣ ወንድ ያስረክብ። ውሰድ። እንግዲህ ውድ ተመልካቾቻችን የሰማነው ያየነው የደረስንበት ነገር በጣም የሚያሳፍርና ዘግናኝ የሆነ ነገር ነው። እኔ ምን ማለት እንዳለብኝ አላውቅም። ምክንያቱም እንዲህ አይነት አጸያፊ የሆነ ተግባር ኢትዮጵያ ውስጥ አለ ለማለት በጣም የሚከብድ ነው። በሌሎች ዓለሞች ላይ የምንሰማቸው፣ በሌሎች ዓለሞች ላይ የምናያቸው፣ በፊልም ላይ የምናያቸው ነገሮች አሁን በገሃድ ላይ ኢትዮጵያ ውስጥ ገብቷል። እንግዲህ እኔም ሀፍቴም ከስራ ባልደረቦቼ ጋር በመሆን የእያንዳንዱን ቤት ማንኳኳታችንን አናቆምም። ምክንያቱም እውነታው የትም ይሁን በምንም አይነት ሁኔታ ውስጥ እኛ ገብተን እውነታንና ወንጀልና ወንጀለኞችን ማጋለጥ ነው የኛ ስራና እኛ ብቻ አይደለንም። እናንተም በጥቆማ በነበረን አስተያየት በሁሉም ነገር ሳፖርት ስለምታደርጉን የኛ ብቻ ውጤት አይደለም፣ የእናንተም ውጤት ነው። እንግዲህ ሰብስክራይብ፣ ሼር፣ ላይክ በማድረግ ደግሞ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። እንግዲህ ኮሜንት ሴክሽን ላይ በመግባት ደግሞ ሀሳብ አስተያየታችሁን እንደምታስቀምጡልን አምናለሁ። መረጃ ጥቆማ ካላችሁም እዛው ላይ ያስቀምጡልን። እንግዲህ አብሮነታችሁ አይለየን። መልካም ጊዜ ይሆንላችሁ።